በኢትዮጵያና በሱዳን አዋሳኝ አካባቢዎች በተፈጸመ የድሮን ጥቃት የአንድ ሰው ሕይወት ማለፉ ተሰምቷል። በሱዳንና በኢትዮጵያ ድንበር አቅጣጫ ላይ በምትገኝ የኩርሙክ ከተማ ሐሙስ ዕለት በታጣቂዎች በተፈጸመ የድሮን ጥቃት የአንድ ሰው ሕይወት ማለፉን ባለስልጣናት ገልጸዋል። በሱዳን ብሉ ናይል ግዛት ውስጥ በሚገኘውና በሰራዊቱ ቁጥጥር ስር በሚገኘው ኩርሙክ በተባለ የድንበር ከተማ ስለተፈጸመው ጥቃት አንድ የመንግስት ምንጭ በስልክ ለኤኤፍፒ በሰጡት ማብራሪያ በጥቃቱ የአንድ ሰው ሕይወት አልፏል፣ 8 ሰዎች ቆስለዋል፣ እንዲሁም 16 ቤቶች ወድመዋል ብለዋል። የኩርሙክ አስተዳዳሪ አብድላቲ መሐመድ አልፊኪ ባወጡት መግለጫ ለጥቃቱ ተጠያቂ ያደረጉት ከሚያዝያ 2018 ዓ.ም ጀምሮ ከሱዳን ሰራዊት ጋር ጦርነት ውስጥ የሚገኘው የሱዳኑን ፈጥኖ ደራሽ ኃይል ወይንም አርኤስኤፍንና ግብረአበሮቻቸው የሱዳን ህዝብ ነጻነት ንቅናቄ ሰሜን አንጃን ነው። ለ3 ዓመታት ያህል ለዘለቀው አውዳሚ ለሆነው ጦርነት የብሉ ናይል ግዛት አዲስ የውጋ ግንባር ሆኗል። በአሁኑ ወቅት ጦርነት በዋናነት እየተካሄደ ያለው በድሮን ጥቃቶች ነው። ውጊያው በ10 ሺህ የሚቆጠሩ ሰዎችን ለሞት የዳረገ ነው። ወደ 11 ሚሊዮን የሚጠጉ ሰዎችን ከቀያቸው አፈናቅሏል። ይህ በዓለም ላይ ግዙፍ የረሃብና የመፈናቀል ቀውስ ነው። ባለፈው ዓመት የካቲት ወር ላይ የሱዳን ፈጥኖ ደራሽ ኃይል በአብዱላዚዝ አልሂሉ ከሚመራው የሱዳን ህዝብ ነጻነት ንቅናቄ ሰሜን አንጃ ጋር ያልተጠበቀ ጥምረት መፍጠሩን አስታውቆ ነበረ። ይህም ልምድ ያላቸው ተዋጊዎች ድጋፍ፣ የመሬት ይዞታና የድንበር አካባቢዎችን ለማግኘት አስችሎታል። የሱዳን ህዝብ ነጻነት ንቅናቄ ሰሜን በዚህ ወር በብሉ ናይል ግዛት በሚገኙ የሰራዊቱ ይዞታዎች ላይ ጥቃት በመሰንዘር ወደፊት ገፍቷል። በዚህ አካባቢ አንጃው ከኢትዮጵያና ከደቡብ ሱዳን ጋር የሚያዋስኑ ደቡባዊ የድንበር ክፍሎችን በቁጥጥሩ ስር አድርጓል። ከኩርሙክ በስተደቡብ በኩል በ70 ኪሎ ሜትር ርቀት ላይ የሚገኘው ያቡስ የሱዳን ህዝብ ነጻነት ንቅናቄ ሰሜን ዋነኛ ምሽግ እንዲሁም የቡድኑ ምክትል አዛዥ ጆሴፍ ቱካ የትውልድ ቦታ ናት። በዚህ ወር መጀመሪያ ላይ በነበረው መረጃ መሰረት የዚሁ አንጃ ይዞታ ከኩርሙክ በስተደቡብ 20 ኪሎ ሜትር ርቀት ላይ እንደሚገኝ ይታወቃል። ለኤኤፍፒ መረጃ የሰጡት አንድ ስማቸው እንዳይጠቀስ የፈለጉ የአካባቢ ባለስልጣናት እንደገለጹት ረቡዕ ምሽት በኩርሙክ በሚገኝ አንድ ትምህርት ቤት ላይ የድሮን ጥቃት ተፈጽሞ ነበረ። ሆኖም በጥቃቱ የደረሰ የሰው ህይወት መጥፋት ሆነ የመቁሰል አደጋ አልነበረም። ጦርነቱ አገሪቱን ለሁለት የከፈለ ሲሆን ሰራዊቱ የሱዳንን መካከለኛ፣ ሰሜናዊና ምስራቃዊ ክፍሎች ሲቆጣጠር የፈጥኖ ደራሽ ኃይሉ አርኤስኤፍ እና ግብረአበሮቹ ደግሞ ምዕራባዊና ደቡባዊ ክፍሎችን በበላይነት ይዘዋል። የሱዳን ህዝብ ነጻነት ንቅናቄ ሰሜን በኑባ ተራሮች ሌላኛው ጠንካራው ይዞታው በሚገኝበት በደቡብ ኮርዶፋ ግዛት በአሁኑ ወቅት እጅግ አስከፊ የውጊያ ቀጠና ሆነዋል። ከፍተኛ ቁጥር ያለው የህወሓት ጦር በአራት አቅጣጫ ወደ ወልቃይት እየተጠጋ ይገኛል። ከትላንት አንስቶ የህወሓት ሜካናይዝድ ጦር በ3 አቅጣጫ ወደ ወልቃይት መጠጋቱ ተሰምቷል። ከፍተኛ ወታደራዊ ስምሪትና እንቅስቃሴ ከሚታይባቸው አካባቢዎች መሃል የወልቃይት ግንባር ዋናው ነው። በዚህ ግንባር የኢትዮጵያ ጦር፣ የኤርትራ ጦር፣ የህወሓት ሜካናይዝድ ኃይልና የተከዜ ዘብ ሰራዊታቸውን በተጠንቀቅ አድርገው ትዕዛዝ እየጠበቁ ነው። ሰበር ዴሊ ከስፍራው ከሚገኝ የዓይን እማኞች በዛሬው ዕለት ባሰባሰበው መረጃ ህወሓት ከትላንት አንስቶ በ3 አቅጣጫዎች ሰራዊቱንና ከባድ መሳሪያዎቹን ወደ ወልቃይት ይበልጥ አስጠግቷል። ምንጮች እንደሚሉት ህወሓት በእንዳባጉና በጸሊሞይ ሽሬና ሽራሮ በኩል ከፍተኛ ቁጥር ያለው ታጣቂና አርሚዎችን አስጠግቷል። በተጨማሪም ታንኮችን፣ ረጅምና መካከለኛ አጭር ርቀት ተተኳሾች መድፎችን አስጠግቷል። በተመሳሳይ የኤርትራ ጦርም እንዲሁ ከባድ መሳሪያዎችንና ወታደሮችን በኦምራሃጅ በኩል አስጠግቷል ተብሏል። ይህ በእንዲህ እንዳለ መከላከያ ሰራዊቱ ከደቡባዊ ኢትዮጵያና ወለጋ ተጨማሪ ኃይሉን ማስወጣቱ ተሰምቷል። በተለያዩ የሀገሪቱ ክፍሎች የሚገኙ ነዋሪዎች የፌዴራል ኃይሎች ከሰፈሩባቸው አካባቢዎች ለቀው መውጣታቸው ተናግረዋል። ይህ የኃይል ስምሪት ለውጥ በትግራይ ክልል እየታየ ካለው ውጥረት ጋር ተያይዞ ወደ ሰሜኑ የሀገሪቱ ክፍል እየተደረገ ያለው ዳግም ስምሪት ሳይሆን አይቀርም ተብሏል። በደቡብ ኢትዮጵያ ክልል ጋርዱላ ዞን ደራሼ ወረዳና በኦሮሚያ ክልል ቄለም ወለጋ ዞን አንፊሎ ወረዳ የሚገኙ ነዋሪዎች የኢትዮጵያ መከላከያ ሰራዊት የተወሰኑ አካባቢዎችን ለቆ መውጣቱን ተከትሎ የጸጥታ ክፍተት መፈጠሩንና ይህም ለግጭት መንስኤ የሆነ መምጣቱን ነዋሪዎች ዋቢ አድርጎ
አዲስ ስታንዳርድ ነው የዘገበው። የኤኤፍቢ ዘጋቢዎችም በትግራይ አዋሳኝ አካባቢዎች ተመሳሳይ የወታደራዊ እንቅስቃሴና የጦርነት ስጋት መኖሩን አረጋግጠዋል። የመቀለ ከተማ ነዋሪው ኢዮብና ቤተሰቦቹ ከቅርብ ጊዜ ወዲህ በማህበራዊ ሚዲያዎቻቸው የሚመለከቷቸውና የሚሰሟቸው ወሬዎች በልባቸው ውስጥ አንድ ትልቅ ስጋት ዳግም እንዲያንሰራራ አድርጓል። ዳግም ጦርነት ሊጀመር ይችላል የሚለው ስጋት በቤታቸው ውስጥ ጥላውን አጥልቷል። ነዋሪነቱ በመቀለ ከተማ የሆነ ጋዜጠኛ በትግራይ ክልል ዳግም ጦርነት ሊቀሰቀስ ነው የሚለውን ስጋት ተከትሎ ሰዎች በብዛት እየወጡ መሆኑን አረጋግጧል። ከክልሉ ወደ አዲስ አበባ የሚደረጉ የአየርም የየብስም ትራንስፖርት አማራጮች በጣም ቢዚ ናቸው ያለው ጋዜጠኛው በአውሮፕላን በባስም ብዙ ሰው እየወጣ ነው ሲል ያለውን ሁኔታ ያስረዳል። የመቀለ ከተማ ነዋሪዎች ሁሉ ጦርነትን በመስጋት ከትግራይ ክልል በብዛት እየወጡ ያሉ ወጣቶች ስለመሆናቸው ይናገራሉ። በፍጥነት መውጣት የሚፈልጉ ወጣቶች በክልሉ የአውሮፕላን ትኬት ለማግኘት ቀናትን ላለመጠበቅ ሲሉ ወደ አፋር ክልል ሰመራ በመኪና ሄደው ከዚያ በአውሮፕላን ይጓዛሉ ይላል ጋዜጠኛው። አውቶቡስም እንደ ልብ እንደማይገኝና ትኬት ቆርጦ ለመሄድ ቀናትን ሊያስጠብቅ እንደሚችል የሚናገረው ጋዜጠኛው በዚህ ምክንያት በመለስተኛ ተሽከርካሪዎች አቆራርጠው ወደ አፋር ክልል የሚገቡ ወጣቶችም እንዳሉ ገልጿል። ወጣቶቹ ትምህርትም ጭምር አቋርጠው ነው እየወጡ ያለው ሲል የሁለተኛ ደረጃና የዩኒቨርሲቲ ተማሪዎች ጭምር ከክልሉ እየሸሹ መሆኑን ያብራራል። ዩኒቨርሲቲ የሚማር ወንድም እንዳለው የሚገልጸው ጋዜጠኛው ቤተሰባቸው ትምህርቱን አቋርጦ ወደ አዲስ አበባ እንዲሄድ እየወተወቱት እንደሆነ በግል የገጠመውን አካፍሏል። ትንሽ ሁኔታውን እንየውና ካልሆነ ይሄዳል ብዬ ነው ያነጋገርኳቸው ሲልም ቤተሰቡ በጭንቀት ላይ እንደሆነም ያክላል። በትግራይ ክልል ስላለው የጦርነት ስጋት ጋዜጠኛው ሲያስረዳም የኢትዮጵያ ሰራዊት ተጠግቷል። በትግራይ በኩልም ዝግጅቶች አሉ። በቀበሌም ሰው እያዘጋጁ ነው። በየቀበሌው ለጦርነት ተዘጋጁ ተብሎ ተነግሯል ብለዋል። ለደህንነቱ በመስጋት ስሙ እንዳይጠቀስ የጠየቀ የተንቤን ነዋሪ ለወትሮ በወጣቶች እንቅስቃሴ ትታወቅ የነበረችው የአቢ አዲ ከተማ ከሰሞኑ መቀዛቀዟን ይናገራል። በአሁኑ ወቅት በመዝናኛ ቤቶችና በቤተ ክርስቲያኖች ውስጥ ወጣቶችን ማየት አይቻልም የሚለው ነዋሪ ወጣቶች ከአካባቢው እየወጡ ስለመሆናቸው ይገልጻል። አቅም ያለው ወደ አረብ ሀገር፣ ሌላው ወደ አዲስ አበባ ጨምሮ ወደ መሀል ሀገር በመፈላቀል ላይ ናቸው ይላል ነዋሪው። የወጣቶች ፍልሰት ከሚሰማውና ካለው ሁኔታ በመነሳት ጦርነት አይቀሬ ነው በሚል ድምዳሜ ላይ የተመሰረተ እንደሆነ ያስረዳል። በተመሳሳይ ስጋት ሁለት ወንድሞቹ አዲግራት ከተማን ለቀው ወደ አዲስ አበባ መምጣታቸውን ነዋሪነቱ በመዲናይቱ ያደረገው የከተማይቱ ተወላጅ ይናገራል። በደህንነት ስጋት ስሙ እንዳይጠቀስ የጠየቀው ይኸው የአዲግራት ተወላጅ ወንድሞቹን ከሁለት ወራት በፊት ወደ አዲስ አበባ ያስመጣው የህወሓት ሰዎች ከ50 ዓመት በታች የሆኑ ሰዎች ለውትድርና በግዳጅ መመልመል መጀመራቸው ነው ይላል። በቅጥር ስራ የሚከፈለው ወራዊ ደሞዝ እንኳን ወንድሞቹን ጨምሮ ለራሱ በቂ ባይሆንም ወንድሞቼን የሚጋፈጡት ፈተና ከችግሮቼ አይበልጡም በማለት ካመጣቸው ወንድሞቹ ጋር እንደምንም አብቃቅተው እየኖሩ መሆኑን ተናግሯል። የኤርትራ ወታደሮች አዲግራት ከተማን አልፈው ወደ መሃል ትግራይ በመግባት ላይ እንደሆኑም በስፍራ ካሉ ቤተሰቦቹ መስማቱን የሚገልጸው ይህ ግለሰብ ነዋሪው ጭንቀት ላይ ነው ሲል የትውልድ ቦታውን ሁኔታ ያስረዳል።